እርግጠኛ አይደለም። ብሩኬ በራሱ እርግጠኛ ቢሆን ኖሮ ልጅቷ ተመርምራ የ26 ሳምንት እርጉዝ ናት ስትባል መጨረሻ ላይ ልጁ የኔ ከሆነ ግን አልፈታሽም ማለት ልጁ የኔ ከሆነ ነው ያለ። ልጁ የኔ ከሆነ ማለት የሆነ ጥርጣሬ አለው፣ ከሷ ጋር ግንኙነት ነበረው፣ ግን ደግሞ ከሌላ ሰው ነው ብሎ ራሱን ሊሸውድ ፈልጓል ልጅ እና ድራማ ነው እያላችሁ ነው እስካሁንም ጋይስ። እኔ ድራማ መሆኑ አሁን እያጠራጠረኝ ነው ጋይስ፣ ድራማ መሆኑ እያጠራጠረኝ ነው። እና ብሩኬ የኔ ከሆነ አልፈታሽም ማለት ከሆነ የምትለው ቃል ምንድነው? የሆነ ነገር ነበረው ሶ ከሌላ ሰው ጋር ይሆናል ብሎ በትንሹ ራሱን ለመሸወድ ፈልጓል። መጀመሪያ ራሱ እንዳትመረመር ነበር የፈለገው። ለምን እንደሆነ ታውቃላችሁ? ልጅቷ እርጉዝ እንደሆነች እርግጠኛ ነው። ምክንያቱም ትመርመር ሲባል ቢያንስ ከዚህ ውጭና አገግሚ እያላት ነበር። አሁን በዚህ ላይ ሲጨመርብሽ ደግሞ ይከፋሻል፣ ታዝኛለሽ፣ ትሰበር ያለሽ እያለ ሀይሚን እያስታመማት ነው። እና አሁን እያስጨነቀው ያለ ብሩኬ ሀይሚ በሱ ምክንያት የሆነ ነገር እንዳትሆን ነው እንጂ ከዛ ውጭ ግን ቀስ በቀስ እውነቱን አስረድቶ ይቅርታ ጠይቆ ወደ ሀይሚ መለጠፍ የፈለገ ይመስለኛል። ሀይሚ ደግሞ ትክክለኛውን ነገር አውቃ በቁስሏ ላይ ቁስል ጨምራ ቁስሏን አንዴ ማገገም ነው የፈለገች እንጂ አሁን የቁስል ሲድን ደግሞ ሌላ ቁስል እንዲቀሰቀስባት አልፈለገችም። እና ደግሞ ድራማ ቢሆን መቼም ሚፍታህም ትልቅ ሰው ነው አይደለ? እንደዚህ እያለቀሰች መቼም ዝም ይላታል ብዬ አላስብም። ድራማ ቢሆን ይናገሩ ነበረ። ከዚህ በላይ መሄድ ይኖርባቸዋል ብዬ አላስብም። ድራማ ቢሆን ይነግሯት ነበር። ዛሬ በቃ አንቺን ለመፈተን አንቺን ለማሳመን ነው። ከዚህ በላይ እንድትትና ስታለቅሷ አለች አይደል? ዛሬም ሲያስለቅሷት ብለው ድራማ ከሆነ በጣም ይደብራል። እኔ የሚፍታህ ራሱ እንደዚህ ትልቅ ሰው እያለ እንደዚ አይነት ድራማ ይሰራሉ ብዬ አላስብም። ምክንያቱም በሰው እንባ ምናምን እንደዚህ በጣም የመጨረሻ ከብት ሆኖ ይነግዳሉ ብዬ አላስብም። አሁን ድራማ ነው የሚለው ጥርጣሬ ውስጥ አልገባም። አሁን ይቺ ልጅ ከ6 ወር በፊት ነበር ያለችው ማለት ነው። ይሄን ያለችው ከሳምንት ሆነው ካለች ማለት ነው። ይሄ ድራማ ከተጀመረ ልጅቷ 26 ሳምንት ማለት 6 ወር ከ2 ሳምንት ማለት ነው። የ26 ሳምንት ማለት 6 ወር ከ2 ሳምንት ነው ሁኗታል ማለት ነው። ስለዚህ ልጅቷ ትክክል ናት ማለት ነው። አልተሳሳተችም። ልጅቷን መርገጥ አያስፈልግም። በቃ ሄደባት እንጂ አልሄደችበትም። አለች እኮ ማትቀጥል ከሆነ አብረሃኝ ተወኝ እና አሁንም ድራማ ነው እያላችሁ እየሸወዳችሁ ነው። ድራማ ሆንም አልሆንም ሀይሚ እንድትድን ራሷ እንድታጠነክር መርዳት ብቻ ነው። ይህ አልትራሳውንድ የተደረገው ብዙ ተመልካች ብዙ ኦዲየንሶች እውነቱን ማረጋገጥ እንፈልጋለን፣ ሀይሚ እርጉዝ ናት አይደለችም እያለ በጣም ብዙ ሰው ጥያቄ እየጠየቀ ስለሆነ ይህን ጥያቄ ለመመለስ ነው እንግዲህ ዛሬ ይሄንን ምርመራ ያደረጉት ማለት ነው። እንግዲህ ተመልሶላችኋል ብዬ አስባለሁ። እርጉዝ አይደለችም ጨርቅ ነው ምናምን እያለን ብዙ አይነት አስተያየት እየሰጠን ነበር። እና ግን ዶክተሩ ይህን ያክል ይዋሻል ብዬ አላስብም። በዚህ ልክ ውሸት ድራማ ይሰራሉ ብዬ አላስብም። ምክንያቱም ሐኪም ቤት ሄደው ጤና ጣቢያ ሄደው ሀይሚ 3 ቀን ሙሉ ዛጋ ቪዲዮ ለድራማ መቼም እኔ እንጃ ይከራዩታል ብዬ አላስብም ሆስፒታሉን። ከዛ ተመርምራ ግን እርጉዝ ናት ልጅቱ። በቃ 26 ሳምንት 6 ወር ከ2 ሳምንት ሆናት ማለት ነው። ስለዚህ ይች ልጅ እውነት አላት። አትስደቧት ምናምን። እኔ እዩን አሁንም ቢሆን መሳደብ አልፈልግም። በቃ ስህተቱ የብሩክ ነው። ገባችሁ? ብሩክ ነው የሄደባት። ካስረግዛትም እሱ ነው ብሩክ። እሱን ለማጥበል በቃ ትፈልገዋለች። የራሷ ማድረግ ፈልገች ስራዋን ሰራች። በቃ ስራዋን ነው የሰራች። የድሮ ፍቅረኛዋ ናት። አብሮኝ ይቀጥላል ብላ አሰበች። ሀይሚን ለስራ ነው የምፈልጋ ምናምን ብሎ ሊሸውዳት ይችላል። ስለዚህ እች ልጅ እውነት ካላት መሳደብ አያስፈልግም። ደግሞ ሴቱን አርግዛ ሴትን አተሳደቡ። እኔ ልጅቷ ላይ ምንም ጥላቻ የለኝም። እንደውም ሀይሚን የአክብራ ነው እያወራቻት ያለችው። የሆነ እንዳረገዘች ሴት አይደለችም። አሁን ተረጋግታ ነው እያወራች ያለችው እንደውም። እና ብሩኬ በጣም ነው አንገቱን የደፋው የተሸማቀቀው። እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ እጅግ በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ረዳ ተውኝማ በእናታችሁ። በጣም እየደበረኝ ነው፣ እያስጠላኝ ነው። በቃ ዩቲዩብ አስጠላኝ ከዚህ በኋላ የምር። በማልሳቅ በማልዝናና አሁን እሺ እንዴ ሀይሚና ብሩክ ከተለያዩ በቃ እኔ ዩቲዩብ ራስ መግባት አልፈልግም። አይለያዩም። መለያየት ግን ሀይሚ ተወደዋለች። አንተን አጥቼ መሰቃየት አልፈልግም እያለች ነው። እሱም አንቺን ማጣት አልፈልግም እያለ ነው። ግን ሀይሚ ከዚህ በኋላ እንዴት ነው ብሩክ እንድታምነው የምትችለው? ብሩክ ራሱ እኮ የሚያሳምን ነገር እያደረገ ነው ያለው አሁን። እኔ አሁንም ድራማ ነው የምትሉ ሰዎች እኔ እንጃ። እኔ ሀይሚ እንደዚህ እያለቀሰች እንደዚህ ታማ እጇ ላይ 3 ቀን ሙሉ እንትን ተደቅኖ
ድራማ ነው አትበሉ ጋይስ። እኔ እንደ ቪዲዮን አስተያየት መሰጠው ሊሆን ይችላል፣ ግን እንደዚህ ሆስፒታል ድረስ ሄደው እርግዝና ተመርምሮ ከዛ ውጤቱ 26 ሳምንት ተብሎ ምናምን ድራማ ነው ብዬ አላስብም። ድራማ ቢሆን ዛሬ ያበቃ ነበር። አንደኛ የልጅቷ ውጤት ሲታወቅ፣ ሁለተኛ ውጤቱን ራሱ ያሳውቁንም ነበር ለማጓጓዝ ማለት ነው። እስከ ያቆዩት ነበረ። ሌላ ደግሞ ለሀይሚ ነግሯት ነበረ። ሀይሚ እንደዚህ እያለቀሰች ከዚህ በላይ ብሩኬን ቢሆን በትንሹም ቢሆን ያስብላታል ብለን የምናስበው ሰው ነው። ሰው ብሩክም ሆነ ሚፍታህ ከዚህ በላይ እንድታለቅስ ይፈቅዳሉ ብዬ አላስብም። እና ድራማን አይመስለኝም። አሁን ሳስበው ልጅቷ የእውነት አላት። እንግዲህ ከብሩኬ ነው አይደለም የሚለውን እንግዲህ እርግዝና ተረጋግጧል። 6 ወር ከ2 ሳምንቱ እንደሆነ አረጋግጠናል። ብሩኬ ያኔ ቡታጅራ ሄዱ እንዳገኛት አረጋግጠናል። እንግዲህ የቀረን ዲኤንኤ ብቻ ነው። ዲኤንኤ ተመርምሮ ከዛ በኋላ እንግዲህ እውነቱ ይታወቃል ማለት ነው። ሀይሚ ብሩኬ ከሷ ጋር የሆነ ነገር አላደረኩም ሲላት አምነው ነበረ። ለምን እመኙ እያለ በጣም ብዙ ሰው ጫና እያደረሰባት ነበረ። ሶ አመነችው፣ ዲኤንኤ ተደረገ፣ በቃ እውነት ወጣ። ስለዚህ ከዚህ በኋላ እኔ ምንም ማለት አልፈልግም። ብሩክንም መሳደብ አልፈልግም፣ ኢየሩስንም መሳደብ አልፈልግም፣ ሀይሚንም መሳደብ አልፈልግም። ስለዚህ ዩቲዩብ በቃኝ። ከዚህ በኋላ ዩቲዩብ በቃኝ። ሀይሚዬ ደህና ሆኝ የኔ ውድ፣ በቃ ጤናሽን ጠብቂ፣ ራሽን ጠብቂ። ከዚህ በላይ እንድትታመሚ አንፈልግም። በቃ እውነቱን አውቀሻል። እንግዲህ ከዚህ በኋላ እንግዲህ ብሩኬን ይቅርታ አድርገሽለት የምትፈልጊው ከሆነ አብረሽ መቀጠል ነው። ያው እንግዲህ ልጅቷን እንደማይፈልጋት ታውቂያለሽ። በከፈው በደበረው ሰዓት ነው እንግዲህ ና ብላ ሌላ ወጥመድ ውስጥ ያስገባቸው። ልጅቷ ደግሞ ይሄን ያደረገችው አንዳንድ ሴቶች ምን አይነት ስህተት እንደሚሰሩ ታውቃላችሁ? የሆነ የሚወዱ ሰው ሌላ ሰው ጋር ሄዶ ይቀየራል ምናምን። መጀመሪያ ወይ ትተውታል ወይ ደግሞ እሱ ትቷቸዋል። ይህ ሰው በከፋው ባዘነ ጊዜ በደካማ ጎኑ ይገቡና ሳረግዝለት ከኔ ጋር ይሆናል የሚል አስተሳሰብ ያላቸው ሴቶች አላችሁ። በነገራችን ላይ እንደዚህ የምታስቡ ሰዎች ልጃችሁን ያላባት ለማሳደግ ያሰባችሁ ሰዎች ናችሁ። ወንድ ልጅ ልቡ ካልፈለገ አልፈለገም ነው በቃ። የሆነ አንድ ቀን ስሜታዊ ሆኖ አብሮሽ ሊያድር ይችላል፣ ግን ይወድሻል ማለት አይደለም። ቢወድሽ ኑሮ በየቀኑ ይደውልሻል። ቢወድሽ ኑሮ ሁሌ ሊያገኝሽ ይፈልጋል። ቢወድሽ ኑሮ ሊያጣሽ አይፈልግም። ሁሌ ማየት አንቺን ይፈልጋል። ስለዚህ ሳይወድሽ በደካማ ጎኑ ስላረገሽለት ገና ከኔ ጋር ይቀጥላል ብለሽ ነው እንደዚህ ያደረግሽው ብዬ አስባለሁ። እዩ ማለት ነው። ይሄ ስህተትሽ ነው። ሶ አሁን ይህን ነገር አመጣሽም አረግሽም ምን አልሽም ብሩክ ምንም ይሁን ምንም ከዚች ልጅ ጋር አይቀጥልም። ሀይሚ አልፈልግም ብትለው ራሱ ከሷ ልጅ ጋር አይቀጥልም። ስለዚህ ያው እንግዲህ ሀይሚ ቅርታ አድርጋለት አብሮ ከቀጠሉ እንጂ እውነት እየሆነ ነው ይመስለኛል ነገሩ። ዲኤንኤ ከተደረገ በኋላ ነው እንግዲህ እርግዝናው ታምኗል ምናምን። ከዚህ በኋላ ምንም ከነሱ መጠየቅ ራሱ አያስፈልግም። ሀይሚም ከብሩክ ከዚህ በኋላ ብዙ ነገር መጠየቅ አለባት ብዬ አላስብም። ብሩክ እንግዲህ እስካሁን ድረስ አላመነም፣ ግን የሆነ የሚያጠራጥር ነገር እንዳለ በውስጡ የሚያሳይ ነገሮች አሉ። ስለዚህ ሀይሚ ብሩኬን ይቅርታ አድርጋለት አብረው ይቀጥሉ ምትሉ በኮሜንት አብረው ይቀጥሉ በሉ። ከዛ ውጭ ግን እንደዚህ ክዷት ምናምን የእውነት ቢሆን ይለያዩ ትላላችሁ። እኔ ምንም ቢሆን ብዙ ዋጋ ከፍላለታለች። ባትወደው ኑሮ እንደዚህ ፊቷ እስኪያብጣት ታለቅስም ነበር፣ ራሷን ስታት ወድቅም ነበር። እሷ አንድ ሰው ደግሞ ያው ከሚፈልገው ሰው ጋር መኖር አለበት ብዬ አስባለሁ። ግን ደግሞ ያኛው ሰው ይፈልገዋል የሚለው በነገራችን ላይ ከምትወዱት ሰው ጋር ከምትኖሩ ከሚወዳችሁ፣ ከሚያከብራችሁ፣ ከሚታመንላችሁ ሰው ጋር መኖር ይሻላል ብዬ አስባለሁ። እና አንድ ሰው ቆንጆ ስለሆነ ስለምትወዱት ስለምትፈልጉት አብራችሁ ኑሮ አልላችሁም። እሱ ካላከበራችሁ፣ ካልወደዳችሁ፣ ካልታመነላችሁ በጣም ከባድ ነው። ወደፊትም እንደዛ አይነት ነገር መፈጠሩ ስለማይቀር ማለት ነው። ያን ያልፋኛለች እና አሁን ታልፈኛለች የሚል ነገር በውስጡ ይኖራልና እንግዲህ ይቅርታ አድርጋለት አብረው ከቀጠሉ ይቀጥሉ። ሀይሚ እንግዲህ ብሩክን ማጣት ካልፈለሽ ይቅርታ አድርገሽለት መቀጠል ነው ያለሽ አማራጭ። የኔ ውድ ብቻ ፈጣሪ ማርሽ፣ ሌላ ምንም ልልሽ አልችልም። እንግዲህ ከእንደዚህ አይነት ወንድ ፈጣሪ ይጠብቀን። ብሩኬም እንግዲህ እውነት ካለ እውነትን ያውጣልህ። አድርገም ከሆነ ስህተትህን አምነ ይቅርታ ጠይቅ። ሌላ ምን እላለሁ?